ቤተሰብ ዛሬ ይዤላችሁ የመጣሁት የእናት ርዕስ ነው። አሁን እኔ ጧት ተነስቼ ገበያ ሄጄ እንትን ገዝቼ ጠይ ሳር ነው ገዝቼ ገበያ ምናምን ገዛዝቼ በዚህ መልኩ እየጎዛጎዝኩ ነው ቤቴን ማለት ነው። ጠጅ ሳር ብቻ ነው የምጎዘጉዘው ዛሬ ሌላ ሳር አልገዛሁም ማለት ነው። ድምፁን ካዲያ እንደገና ነው የሪከርድ የማደርግላችሁ። ገጠመኝ ሙዚቃ ከፍቼ ረስቸው ሙዚቃ ገብቶ ነበረ ማለት ነው። ተዛ ጸጉሬን ፈታሁኝ። ጸጉሬን ፈትቼ በአዲስ ቪዲዮ እንደገና መጣሁ ማለት ነው። ጸጉሬን አስተካክዬ ጸጉሬን ፈረስ አድርጌ ነው ዛሬ የመጣሁት ማለት ነው። እስከ መጨረሻ ተከተሉኝ፣ ቪዲዮውን አድምጡት ማለት ነው። ያኔ ደስ ይላል ብዬ አስባለሁ። ያመጣሁት ርዕስ ዛሬው ሰላም ጤና ይስጥልኝ። ሰላም ብያለሁ ክቡራትና ክቡራን ተመልካቾች። ዛሬ ሀዲያ ይዤላችሁ የመጣሁት የእናት ርዕስ ነው። ስለ እናት ነው ርዕስ የዛሬ ይዤላችሁ የመጣሁት። ሀዲያ እንደ ቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ያው ሁሌ ላይክ ሰብስክራይብ አርጉ እያልኳችሁ በጣም አስቸግሬያቸዋለሁ። እንግዲህ ይቅርታ። ያው አንድ ሰው እስከሚያድግ ድረስ ብዙ ደጋፊ ያስፈልገዋል ቤተሰብ። ዛሬ እንግዲህ ስለ እናት ርዕስ ነው። ያላችሁን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ፣ አነብላችኋለሁ ማለት ነው። እንግዲህ ያው ውስጣችሁ የሚነካ ምናምን ታላችሁ በጣም ይቅርታ። ባል ብዙ አይምሮ የሚነካ ነው የዛሬ ርዕሴ። ስለ እናት ብቻ ነው የሚገልጸው ማለት ነው። ስለዚህ እናንተ ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። በሌላ ደግሞ በአዲስ ይዤላችሁ እመጣለሁ። ያው እንግዲህ አሁን ወደ ጻፍኩት ደብዳቤ እንሄድ ማለት ነው። እናት ለምን ትሙት ትሄድ አጎንብሳ፣ ቅማል ትገላለች በጨለማ ዳብሳ። እናት ስትቆጣ ክፉ ትመስላለች፣ በሞት ስትለየን ታንገበግባለች። ትክክል ነው አይደለም? እናቴ አትሙች እኔ ልሙትልሽ፣ ልጅ በልጅ ይተካል አንቺ ምትክልሽ። እናት ለዘላለም ትኖር። እውነት በወፍጮ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። በጣም ከባድ እኮ ነው። እናት ከሄደች በምንም አትገኝም። እናት ያላችሁ እናታችሁ ተንከባከቡ። እናት የሌላችሁ ደግሞ በህይወት አጣችሁ፣ እግዚአብሔር ያጥናችሁ። እውነት ፀሐይ ከጠለቀች ይበላል እራት፣ እናት አትገኝም አፈር ከበላት። ወዴትም ይቅርታ ቤተሰቦች፣ በጣም ይቅርታ። ግን በዛ አጋጣሚ እናት ያጣችሁ ያላችሁ በጣም ይቅርታ አድርጉልኝ ማለት ነው። ብቻ ትንሽ ይከብዳል። እናቴ ናፍቆቴ በጣም አቃጠለኝ፣ አንቺ ቆመሽልኝ እኔን ባስቀደመኝ። ያው እንግዲህ በጣም ይቅርታ። አንድ ብት ትንሽ ዛግ ታረባችሁ ደግሞ በጣም ይቅርታ ቤተሰብ፣ ይቅርታ አድርጉልኝ። ያ ትንሽ ይከብዳል። ምን ነው ለመቃብር መክፈቻ ቢኖረው፣ ችግሬን በሙሉ ለእናቴ ብነግረው። የሰማይ ላይ ኮከብ ቢቆጥሩት 30፣ እናት የሌለው ልጅ ታሞም አይነሳ። ትክክል ነው። እናት ያለውና የሌለው አንድ አይደለም። አሁን ምን ያደርጋል ገበያ ቢበዛ፣ እናት አትሸመት በብር አትገዛ። ከባድ ነው ግን ትንሽ ከበድ ይላል። ትንሽ ስሜታዊ ያደርጋል ቤተሰብ አላ ትንሽ ይከብዳል። እሺ ቤተሰብ፣ ያው እንግዲህ በጣም ስለሚደብራችሁ ግን የሚደብራችሁ ካላችሁ በጣም ይቅርታ። የሰማይ ላይ ኮከብ ማን ቆጥሮ ይደርሳል? እናት የሌለው ልጅ ዘላለም ያለቅሳል። ልክ ነው። እናት የሌለው ልጅ እናት እያለ በጣም ስሜታዊ እንደሆነ ነው እድሜውን የሚጨርሰው። በዛ አጋጣሚ አሁን ድንቅ ሁሌ እንዳለቀሰ ነው። ምክንያቱም እናቱን በህይወት እሱ አቅመ አዳም ሲደርስ እናቱ ስለሌለች በጣም ይከብዳል። ነገር ግን ያው ያስተምራል ብዬ ቢያንስ እናት ያላችሁ እናታችሁን ትንከባከባላችሁ ብዬ ነው። ያው ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ።
እናት ለምን ትሙት ትኑር ለልጆች እናት ለምን ትሙት ልጆቿን በታትና ለዘላለም ትኑር አምላኳን ለምና። እውነት ነው። እናት ተሞተች እኮ ምንም ሰብሳቢ እናት ናትና ብቻ እናት የሌላችሁ ሰዎች በጣም ይቅርታ አድርጉልኝ ብያለሁ። ከብቶች አግዳለሁ ዳልቻ ከብቶች አግዳለሁ ዳልቻ እናት የሌለው ልጅ የለውም እንጎቻ ይላል። እኔ ተሳሳኩ ብቻ ከብቶች አግዳለሁ የቀይ ቡራቡሬ በል እሽበት አገር እናቴ ጀንበር ማታ ወጣ ጠዋት ትጠልቃለች እናት ከሞተች ተየት ትገኛለች። ውሃ ወርዶ አሸዋ ቀሪ ነው እናቴ ከለብሽ መከሪኝ ዘመድ ምቀኛ ነው። አዎ እናት የእናታችሁን ምክር ስሙ ባዘወይ የእናት ምክር ስሙ ማለት ነው። ገባችሁ? የእናት ምክር ባዘወይ ጠቃሚ ነው። እናታችሁ የመከራችሁት የመከሮቻችሁን በምንም አታገኙት። የዛሬያችን ርዕስ ይሄን ይመስላል ማለት ነው። ያው ያኔ ብዙም አክቲቭ አይደለሁም ለንባብ ማለት ነው። ስለዚህ ስጥፍ ደግሞ በጣም ነው እንትን ያልኩት ገባችሁ? ስጥፈው በጣም ነው የሆነ ጫር ያረኩት ማለት ነው። እና ተዝ ላይ ያነበብኩ ነው ለእናንተ የገለጽኩላችሁ ማለት ነው። በዛ አጋጣሚ እንኳን አደረሳችሁ ብያለሁኝ። እንግዲህ ነገ ደመራ ነው። ቅዳሜ ደግሞ መስቀል ነው። ነገ ጁማ ነው። እንግዲህ በሙስሊሞች ጁማ ነው፣ በእኛ ደግሞ አርብ ይባላል። ዛሬ ሐሙስ ነው። እንግዲህ ነገ 16 ኪዳነ ምህረት ናት። በ17 ቅዳሜ መስቀል ነው። እንግዲህ በተለያዩ ዓለም አገራት ያላችሁ እንኳን ለመስቀል በዓል እንኳን አደረሳችሁ። መልካም የመስቀል በዓል ይሁንላችሁ። ደግሞ ለዛሬ አመት ታዲያ ከቤተሰብ ጋር ማሳለፍ የምትፈልጉም ከቤተሰቦቻችሁ ጋር እንድታሳልፉ ከቤተሰብ ጋር የማታሳልፉ ባላችሁበት አገር ሁሉ ሰላማችሁ ብዝት ይበል። ታዲያ ለእናንተ ሰላም፣ ደስታ፣ ፍቅር፣ አንድነት ተድራ አብዝቼ ውድ ቤተሰቦቼ ለእናንተ እመኛለሁኝ። ካጠገቢ ሆናችሁን ደግሞ ለምሰራቸው አስተያየት ሁሉ የምታርሙኝ ብርቱካን ይሄን አታድርጊ፣ አንቺ ይሄ ተገቢ አይደለም፣ ይሄን አድርጊ የምትሉ ሁሉ ለምትሰጡኝ አስተያየት በጣም አድርጌ ያመሰግናለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። በሌላኛው በአዲስ ቪዲዮ እንገናኛለን። ጥያቄ አስተያየት ካላችሁ ታዲያ ጥያቄ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እኔ ደግሞ ኮሜንታችሁን አይቼ በቀጣይ በኮሜንቱ ርዕስ መጣላችኋለሁ ማለት ነው። ለምትሰጡኝ አስተያየት ከባርኬ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ። እወዳችኋለሁ፣ አከብራችኋለሁ። እውነት በጣም ነው ለእናንተ ክብር ያለኝ የምታበረታቱኝ ውድ ቤተሰቦቼ። እኔ እንጃ ብቻ አንደበት ለእናንተ አንደበት መግለጫ የለኝም። እውነት በጣም ነው የምወዳችሁ የማከብራችሁ። ስለዚህ ዛሬ የነበረን ቆይታ በቃ እዚህ ጋር ያበቃል ማለት ነው። መልካም የመስቀል በዓል